ባቴን ስላወቀች ሆን ብላ እኔን ለባበሳጭ ነው የመጣችው እኮ ኑሐሚን ቤት መታ ነበር ነው ያልሽ ያለሽ? እሱ ብቻ ነው እንደሚገርምህ ከናሁም ጋር ለስራ ገጠር ድረስ ልሄድ ነው አለችኝ እኮ። እስከ ዛሬ ስመኘው የነበረው ልጅ በግላጭ ላገኘው ነው የዘመናት ህልሜን ላሳካው ነው አለችኝ። ምንድነው የምትይው አምራን? እሱ ነው እንደሚገርምህ ከሷ ይልቅ እኮ አንተ ነው ያበሳጨኝ። ነገ ቆይ ለስራ ወደ ፊልድ እንደምትሄድ ለምንድን ነው ያልነገርከኝ? አዎ እኔም ለምን እንደገባሽ ነግሬሃለሁ አይደል? ምን የምርሽን ነው? አምራን ጠቅላላ እናንተ ቤት ገባች? አዎ አይገርምም? በዳግም ሀሳብ ተጠምጄ እኮ ነው ያልነገርኩህ። ቆይ ግን አንተ ለምን እንደዚህ የደነገጥከው? ኧረ አልደነገጥኩም። ናሆም ፍቅረኛውን ቤት ከወሰዳት ኤሚስ ፍቅረኛ እንዳትወስድ ማን ነው የሚከለክላት ብዬ እኮ። ማንንም አይከለክላትም የኔ ውድ። አንተም ከፈለክ አንጠልጥለ መምጣት ትችላለህ። ኑሐሚን የመጨረሻ ውሳኔያን ወሰነች። ከማን ጋር መሆን እንዳለባት መረጠች። ከዚህ በላይ መጎዳት የለብኝም፣ ከዚህ በላይ በፍቅር መሰቃየት የለብኝም፣ የኔ ያልሆነውን ሰው እያፈቀርኩ መኖር አልፈልግም። ኑሐሚን እስከዛሬ ድረስ ለሱ ማድረግለት ነገር የኔን አይን ራሱ አይቶ መረዳት ይችል ነበር ምን ያህል እንደምወደውና ምን ያህል እንደማፈቅረው። ከዚህ በኋላ ግን እኔ ያልሆነውን ሰው እየፈለግኩ መኖር አልፈልግም በማለት ይሄ ዳግምን ፍቅር ተቀብላለች ማለት ነው። ዳግም እንግዲህ ብዙ በደንብ ያፈቅራታል። ብዙ ነገሮችን ችሎ እሷ ናሆሜን እንደምታፈቅረው እያወቀ ግን እሷን እያፈቀረ ነበረ። በፍቅሯ እየተጎዳ ነበረ። ከዚህ በላይ ዳግሜም መጎዳት የለበትም ብላ በማሰብ የዳግም ፍቅር በመጨረሻም ተቀብላለች ማለት ነው። ኤርሚያስ ሀምራንን አንድ ላይ እንዳሉ ናሆሜ አወቀ። በጣም ተናደደ። ሄሚን በጣም ሰክራ ነበረና ወደ ቤት በግድ ነበረ ያስገባት። ግን ሄሚን ሰክራ ስለነበረ ለቤተሰቦቿ ከኤርሚያስ ጋር ቅልጥ ያለ ፍቅር ውስጥ ነን፣ በቅርቡ እኔም ልክ ሄሚ አምራን ወደ ቤት እንደመጣች የኔም ፍቅረኛ ወደ ቤት ይመጣል ጠብቁ ብላ የምስራች አብስራቸዋለች ማለት ነው። አቶ ሌኩን እንግዲህ ፈርዶበታል የኔ ምስኪን ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ በዘት ትረፍረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ኑሐሚን ክፍል 55 ላይ እንግዲህ ኑሐሚን ወደ እነ ሌኩን ቤት ሄዳለች። ወደ ሌኩ ቤት ሄደችው ለሌላ ነገር ሳይሆን አቶ ሌኩንን ለመጠየቅና እንዲና በማለት አባቷም ጭምር ነው። አባቷን ከዛ ሁሉ ነገር አውጥቶ ሕክምና እንዲያገኝ ያረገላት ቤት ተከራይቶ እስከዛሬ ሲያኖራቸው የነበረው ጥሩ ስራ የሰጣት ሁለተኛ አባቷ ማለት ነው። እና አቶ ሌኩን እርሱን ለመጠየቅ ሄዳ ነበረና በዛ ሰዓት እንግዲህ ወይዘሮ ዝናሽ እየተጠቀመችባት ነበረ ሀምራንን ለማናደድ። ሀምራን እዛ ቤት ውስጥ ጠቅልላ እንደገባች ሁላችንም እናውቃለን። እና አሁን እንግዲህ የቤቱን ንግስት ሆናለች። ወይዘሮ ዝናሽ ናት እንደ ቤት ሰራተኛ ምግብ እየሰራች የምታቀርብላት። እና ያኔ ሀምራንን ለማናደድ እንግዲህ ኑሐሚን ያላረገችውን ነገር እሷ ደውላ እንደጠራችው ወደ ሌላ ሀገር ከኑሐሚን ጋር ሽርሽር እንደሚሄዱና በዛውም የስራ ጉዳይ እንደሆነ ለሀምራን ተናግራ ሀምራን ስታንጨረጨራት ነበረ። ሀምራን ያኔው ተናዳ እንግዲህ ወደ ቢሮ መጣ። ቢሮውን በአንድ እግሩ ነበረ ያቆመችው ናሆሜ ጋር። እንግዲህ ናሆሜ ለምንድነው ያልነገርከኝ? ከዛችን ማትረባ ድንጋይ ራስ ጋር ወደ ሌላ ቦታ ሄደ ገጠር እንደምትሄዱ ለምንድነው ስራ ፊልድ እንደምትወጣ ያልነገርከኝ ብላ ስጮህበት፣ አይ እኔ ማራት ጋብዤሽ እነግርሻለሁ ብዬ አስቤ ነው፣ ግን እማዬ ናት ቀድማ የነገረችሽ፣ በጣም ይቅርታ በማለት ይቅርታ ጠይቋት ነበረ። እና ኤርሚያስ ወደ እነሱ ቤት ለመግባት ወስኗል። ሀምራን ጠቅልላ ገብታለች ሲባል ያኔ ነበር ደውሎ ብሩን መቼ ነው የምታካፊኝ ስላት ነበረ። ይሄ ማይረባ ማለት ነው። በሴት ብር ነው እንግዲህ እስከዛሬ እየኖረ ያለው። አሁን ደግሞ ከየምን እየተቀበለ ማለት ነው።